እዚህ ጋር እንደምትመለከቱት ትራፊክ የቱ ጋር እንደተደበቀ ላሳያችሁ። እዩ አሁን ይሄ ፌር ነው። እዩ የቱ ጋር እንዳለው እና እዚች ጋር የሚያልፉት መኪናዎች ላይ ማን በስልክ ያወራ እንደሆነ ያየ ሊጠቆም ማለት ነው። ቡክላድ ብለን እንጀምረዋለን ቪዲዮውን ዛሬ። እስቲ ደግሞ ሁሉም ስለሚያውቋቸው ከታክሲ ሹፌር እስከ ባጃጅ ሹፌር ተሳቢ ሹፌሮችም ሳይቀሩ እግረኞችም እናንተን በደንብ አስተውላችኋል። ሰሞኑን ስለ ትራፊክ ፖሊስ አስተውላችሁት ከሆነ ብዙ ሰዎች ጉግል ማፕን አይጠቀሙም። ግን እርግጠኛው የመናገር የምችለው ነገር ቢኖር ይህን ትራፊክ የቱ ጋር እንደሚጠቁም ቢናገሩ ሊሆን ኑሮ ኢትዮጵያ ውስጥ በጣም ፖፑላር ይሆን። ከዚህ በላይ ላቆያችሁ፣ ወደ ቪዲዮ እንሂድ። ጀማሪ ዩቲዩበር እንደመሆን የባካችሁ ላይክ እና ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ፕሊዝ ሰብስክራይብ። በጣም ፒስፉል የሆነ ሞርኒንግ ጠዋት ላይ ነው። ከዛ አንተ እየነዳህ ነው። በቃ ሙዚቃህን ወይ መዝሙርህን ከፍተሃል። ከዛ ደግሞ ፕላስ ደግሞ በቃ ኤሲ ምናምን ሞቅ ብሏል። በቃ ከዛ ደግሞ በቃ ህይወት አሪፍ ነው ምናምን እያልክ ድንገት የሆነ ነገር ይታያል ከርቀት። ዩኒፎርም ይሁን ቬስት ይሁን መለየት ይከብዳል። ከዛ የፈጠነ ሙዚቃውን ወይም መዝሙር ውስጥ ታደርጓለህ። ከዛ ቀጥ ብለህ ትቀመጣለህ። ራስን ታስተካክልና መሪውን እንደ ሾፌር እንትን በሰዓት ሁለቱን መሪ ጭብጥ አድርገህ ትይዘዋለህ። ከዛ ደግሞ እንደ ጠፎ ሰው 20 ኪሎ ሜትር ፐር ሀወር መንዳት ትጀምራለህ። ቀስቀስ ብለህ ማለት ምንም ነገር እኮ ላታረግ ትችላለህ። በቃ በስርዓት እየነዳህ ምናምን ነበረ። ግን የኢትዮጵያ ትራፊክ ፖሊስ አንተ ማጥፋትህን ሳይሆን የሚያየው አንተ ምን ያህል ተመችቷል የሚለውን ነው። እና በዛ ምክንያት እዛ እንትኖች ትሄዳለህ። ምን ያህሎቻችሁ ነን በዚህ ስሜት በጣም የተጨነቅ ነው? በስማ ላይክ ሾፌር ሆኖ ይህ ስሜት ያልተሰማ ያለ አይመስለኝም። ስለዚህኛው እጅ ምልክት ደግሞ እናውራ። አንዳንዴ ቁም ነው፣ አንዳንዴ ሂድ ነው፣ አንዳንዴ አብርደው ነው። ምንድን ነው አልገባኝም። ምንም ልረዳው አልቻልኩም። ላይክ ኢቨን የዛ ሞመንት ላይ ራሱ ብታቆም ከኋላ የነበሩ ታክሲ ክላክስ ያደርጋል። በዛ ምክንያት ተነስቶኝ እናድድብሃል። ምንድን ነው ታዲያ መፍትሄ? እኔ መስለኝ በጣም ትልቅ ኮንስፒረሲ ነው። እኛ ላይ ሙድ ሾፌሮች ላይ ሙድ ለመያዝ የተሞከረ ያለ ኮንስፒረሲ ይመስል። ምክንያቱም እነሱ በቃ እነሱ ብቻ የሚረዱት አንድ ጀስቸር ብቻ መሆን አለበት። ከቅቅል ጋር ራሱ የያዘ ብለን እንዳታስብ። ቅቅል እንደዛ ነው እንደሚቀርበው ግን እውነትም በፕሌት ይዞ ስለሚወጡት በሰሃን ስለሆነ ያንን ጀስቸር መሳጅ በዛ መሆን አለበት። በብዛት ትራፊክ ሊያስቆመ የሚችልበት ብዙ ሪዝኖች፣ አንደኛው ቤልት ካላረግ፣ ስልክን ስትጠቀም ካየ፣ ወይም ደግሞ ወረቀት ካልያዝክ አቋል ሰምሃው ብቻ አቋል ፔፐር ወይ እንጃ ፈቃድ ምናምን ካልያዝክ ያቅብሃል። የሆነ ያልተሟላ ነገር ካለ፣ የትን ቦታ ፓርክ ካረግ፣ ፓርክ ይፈቀዳል በሚባልበት ሁኔታ ራሱ ፓርክ ካረግ፣ ወይም ደግሞ በሚገርም ሁኔታ በቃ ላይክ ዩተርን ማሰራት የሌለበት ቦታ ላይ ዩተርን ማሰራ ይቀጣል። ከሁሉ በላይ ደግሞ የሚያስቀኝ ራንደምሊ አጣተ ምናምን እቺ ፊሽኳልሽ ነገር ያርግና ከዛ ያስቆምሻል። ከዛ አለቃ ምን አድርጌ ምናምን ገበል ስጠይቀው አይ ወገቤን አሞኝ። ምንድን ነው አንተ ተይዞላ ምን አለ እዚህ ላይ ከፍቼ ወስጃለሁ ብሎሃል እኮ። አይ ስልኩን ጽፎልኝ ያለው ነው የሚለው። ስልኩ ምን ያደርግልኝ? ስልኩ ለኔ ማስገለኛል አይደለም። አይ ትራፊክ ያለኝ ነው። ይሄ በተስማምቴ ነው። ኧረ እግዚአብሔር ነው ይሄን ብታይ በረከት ሲሆን ክርስቶስን በምን እስማማለሁ? እንደዚህ ነገር እግዚአብሔር እንዳሸየው እያሳየው እኮ ነው። እኔ ለምን ዋሻለሁ? ከዛ ደግሞ ይህን ሁሉም ሾፌሮች ያውቁታል፣ ይሄንን ስሜት ማለት ነው። ራንደምሊ መንጃ ፈቃድ ይላል። ከዛ ኦኬ ምናምን ተረጋጋ መንፈስ ምናምን በቃ ነገር እንዳላረክት ለማለት ፈጠነ እንድትላለ ተረጋግቷል። ነገሩ ስትሰጠው ምን ያ ፍሬቻ አብርታል። አዎ ቤልት አድርጋል። አይቷል እኮ መንጃ ፈቃድ ኤክስፓየር አድርጓል። አረዛ ነው ያለ እኮ ቦሎ ስቲ ምናምን ማይፈትሸው ነገር የለም ነው። ከዛ ጭው ሲቀጥልላችሁ አንተ ከሰጠሁ በኋላ የሆነ ድምፅ ጸጥ በኋላላችሁ ነገር ማለት ተፈጣጣላችሁ ነገር። ከዛ ኦኬ ምናምን ነገር ብለህ አንተ በቃ የደበረው ነገር በውስጥ ድሮ ያጠፋችሁ እንዳለ ጥፋቶች ትዝ ይለዋል። የሆነ ቀይ ስጥስ ምናምን ያሉት ከዛ
እዚህ ጋር ለምንድን ነው እንደዚህ ዩተርን ይሰራው? ለምንድን ነው እዚህ ዞርኩት ይላል። አንተ እኮ ጭራሽ አላረኩም ሁላ ትዝም አላለም እንዳላረክ እንዳላረኩት ታውቃለህ ምን ምናምን ቀልዱ ቀልድ ነው። ግን ትራፊክ ፖሊስ ማድረግ ያለበትን እያደረገ ነው በሚለው ስለማምን በሀገር ማኳያ ትናንትና የሚሰሩት ቪዲዮ ላይ እነዛ ቪአይፒ ካርፓስ የነበሩትም ሰዎችንም እነሱ በጣም ብዙ አደጋዎችን እያየ ነው እና በዛን አንጻር ስራቸውን እየሰሩ ነው ብዬ አምናለሁ። በዚህም ብዬ ምክንያት ብዬ ካነሷቸው አንዱ ብዙዎቻቸው ስልካቸውን ይጠቀማሉ፣ ያለአግባብ ፍጥነት ይነዳሉ። በ30 ቦታ ውስጥ በ70 ሲሄድ ታየዋለ። ብዙ አላስፈላጊ የሆኑ ነገሮችን ሲያደርጉ ታያለ እና ከዛም አንጻርም የትራፊክ ፖሊስ የኢትዮጵያን የአደጋ እንትንን በመቀነስ በጣም ጥሯል ብዬ አስባለሁ። ምክንያቱም በተለይ ላይ ደግሞ አዲስ አበባ ውስጥ በጣም የትራፊክ አደጋ ይበዛል። ለሱ ደግሞ የሚሆን ብዙ ስታትና ነንበሮችን ከላይ ያስቀምጥላችኋሉ ምን ያህል ይሄ ነገር ኤቪደንት ሊሆን እንደሚችል ማለት ነው። ያን ሁሉ ግን አውርቼ የኢትዮጵያ ትራፊክ ፖሊስ ሁሌም ልክ ነው ማለት አይደለም። የአካውንታብሊቲ ወይም ደግሞ ለነሱ የሚቆጣጠር ኃይልም አካልም የለም። ያንን ፓወር እስከ ጥግ ድረስ ነው አቢዩዝ የሚያደርጉት። ከዛም አንጻር ይታይልኝ። ምክንያቱም ማንኛውም ላይክ ጥፋት ሲጠፋ ወይም ሲል አንተ ማስረጃ ቢኖርህም አንተ ነህ እስከ ጥግ ድረስ መሄድ ያለብህ እንጂ እሱ አንተ ላይ ምንም ነገር ፕሩቭ ማድረግ አይጠበቅበትም። ምንም አይነት ጥፋቶችን ምንም አይነት መጉላላቶችን አንተ ነህ ዝም ብለህ እንትን የምትለውና የምትጎዳበት ማለት ነው። እነዚህ ሰዎች አካውንት በያደርጋቸው እነዛን ህግና ጥሰቶችን በሚያደርጉበት ሰዓት ላይ እነሱ እንደሚቀጡት ሁሉ እነሱ ደግሞ በሚሳሳቱበት ሰዓት ላይ አካውንተብል ሆኖ የአነስተሳቸው እንዲያርሙ የሚያደርግ አሰራር ቢኖር እነዚህ ነገሮችን ምን ተፈጠረ? እውነት ልጅቷ ስልክ አውርታ ይሆን? እየታሰበበት ቢቀጥል አሪፍ ነው ብዬ አስባለሁ። ምክንያቱም አሁን ያለንበት ታይም ላይ እነሱ ያለምን ሪዝን አልፎ ኢቭን የዛን ቀን እንትን ለማግኘት ብቻ ጉቦዎቹ ለማትረፍ ብቻ በሚባል ይቀጡሃል። ምክንያቱም እኔም ራሱ ማነው ሾፌር ያነዳለው እና በዛ በማይበት ሰዓት ላይ አንድ ቀን ሊቀጣኝ እንትን ቤልት አደረግም ነበር አጠገብ የነበረ ሰው እና ያንን ቤልት ባለማድረጉ አስቆመኝ። አጥፍቻለሁ ምናምን ነገር ከዛ ለቤልት ቅጣት አይዶን ነው 5,000 ይቀጣ ይሆን አላውቅም። ብቻ ግን አወራሩ ላይ እያየሁት ነበረ ለእኔ ለምን አሰጠኝ ማየት ነገር። ምክንያቱም ሄጄ በምሰጠበት ሰዓት ላይ ከፍዬ አዋሽ ከፍዬ በመጣበት ሰዓት ላይ ያየኝ አስተያይ መንጃ ፈቃዴ ራሱ በሰዓት አልሰጠኝም። ከእጁ ላይ ነው የጣለብኝ። ከዛ በኋላ ነው አንስቼ አመስገኘው የሄድኩት ማለት ነው። ይሄን አፖላይት ሆኜ ማለት ነው። እና እነዚህ ሰዎች መቆም አለባቸው ወይም እንትን አለባቸው ሳይሆን ህግና ተወካይነት ሚኖር ያስፈልጋል ብዬ አስባለሁ። ጀሞ ቪዲዮ እኔ ይመስላል። እባካችሁ ላይክ እና ሰብስክራይብ ማድረግ አትርሱ። ፒፕሎች እኔን መበረታታታችሁን ቀጥሉልኝ። በጣም የሚያስፈልገኝ ይህንን ላይፍ ቼንጂንግ የሆነ ቻናል ለመስራት እየሞከርኩ ነው። ሰብስክራይብ፣ ላይክ፣ ኮሜንት ራሱ ናይስ ብላችሁ ብጽፉልኝ ለእኔ በቂ ነው። አመሰግናለሁ።